ወለቀድ ወሰይና الذين اوتوا الكتاب من قبلهم فهم غافلون ሚለው አላህ አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ ከአባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ እርግጥ ነው ጥቂቶቹ አሉ የነብዩላህ ኢብራሂምን ፋና የሚከተል ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩ አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር ነብዩ አለይሂ ሰላቱ ወሰለም አላህን ብቻ ተገዙ ከሱ ውጭ ያሉን ጣሉ ብለው ተናገሩ ከሰማይም መልእክት እየወረደላቸው እንደሆነ የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው ሊቀበሉ ፍቃደኛ አይደለም ታማኝና እውነተኛ መሆናቸውን ያውቃሉ በምድራዊ ጉዳይ ሊወዳደራቸው ይችላሉ የሰማዩን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል ያደረጉት ጥረት አልሳካለ መልእክተኛውን በርካታ ተከታይ ማፍራት ጀመሩ ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ ይሁዶችንም ጠየቋቸው እኛ ዘንድ ነብይ ነኝ ብሎ የተላከ ሰው አለ እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር የሙሳ ተከታይ ናችሁ ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል ይሁዶችም አንድ መልስ ሰጥቷቸው 3 ጥያቄ ጠይቁት ነቢያት እንጂ ማያውቁት ከመለሰላችሁ ነብይ ነው አሏቸው ምን እንጠይቀው 3 ጥያቄ አንደኛው ከቤታቸው ወጣው ስላልተመለሱ አንፈሪን ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም ውስብስብ አረጉት ጥያቄው ነብይ እንጂ በወህይ እንጂ ማይመለስ ጥያቄ ሁለተኛው ደግሞ ምድርን ስለ ዞራት ንጉስ ጠይቁት ሶስተኛው ስለ ሩህ ጠይቁት ሶስቱን ከመለሰ ነብይ ነው አሏቸው ቁረይሾች ጥያቄውን ይዘው መጡ ነብዩ አለይሂ ሰላቱ ወሰለም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ ይሄማ ጥያቄያችሁ የወህይ ጉዳይ ነው እመልስላችኋለሁ ነገኑልኛል መልእክተኛው አለይሂ ሰላቱ ወሰለም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላል ከምዕራፉ መቋጫ ላይ እናገኘዋለን ወላ ተቁለነ ለሸይእን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥሚል ማስጠንቀቂያ መጨረሻ ላይ እናገኛለን ጅብሪልም ከቀናት በኋላ የሶስቱን ጥያቄዎች መልስ ይዞ መጣ ዛሬ የምናወራው ስለጀመረው ጥያቄ